ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ በሌላ ቪዲዮ ተገናኝተናል። እንግዲህ ወደ አትላስ ነው ጎራ ያልኩት። እንደምትመለከቱት አትላስ አካባቢ ወይም ደግሞ አትላስ ድልድዩ ጋር የወንዝ ዳርቻው ጋር ነን ያለ ነው። በቀጥታ የአትላስ ላይ እየተሰሩ ያሉ ፕሮጀክቶች ወይም ደግሞ እዚህ ፒኮክ ፓርክ ዙሪያ ላይ ያሉ ፕሮጀክቶችን ነው የምናየው። ምናልባት ሰፈሩን ለማታውቁት ሰዎች ብዬ ከአስፓልት ነው የጀመርኩት። እንደምታዩት አስፓልት መስቀለኛው መንገድ ወይም ደግሞ ወደ 22 ውሃ ልማት እንደዚሁም ደግሞ ወደ ቦሌ ሩዋንዳ፣ ወደ ቦሌ መድኃኔዓለም ወይም ቦሌ ብራስ እንዲሁም ደግሞ በስተጀርባችን የኡራኤል ቤተክርስቲያን ነው የሚገኙት። እንግዲህ ወደ እነዚህን ቦታዎች የሚያገናኘው መስቀለኛው መንገድ አትላስ መስቀለኛው መንገድ ጋር ነን ያለ ነው። ወይም ደግሞ ከሱ አለፍ ጠጋ ብለን ወንዝ ዳርቻው ጋር እንደምትመለከቱት እዚህ ጋር አዲስ የተሰራ የወንዝ ዳር ልማት አለ። ይህ ማለት ከኡራኤል ቤተክርስቲያን በስተጀርባው ላይ የሚገኝ የወንዝ ዳርቻ ነው። ከዚህ ከካሳንቺስ በኩል የሚመጣው ወንዝ ማለት ነው። ይህ የምትመለከቱት ከዚህ በፊት የግሪን ኤሪያው በግራ በኩል ያለው የተወሰኑ ቤቶች እንደዚሁም ደግሞ ለዚህ እንደ ጎሚስታና ምንድነው የሳጣራ የሚመስሉ እንደ ፈርኒቸር አይነት የበጅ ስራ የሚሰሩ ሰዎች የነበሩበት ቦታ ነው። እንግዲህ እዛ ጋር የተነሳውበትም አስፋልት እንግዲህ ተሻግሮ ደግሞ ቀጥታ ወንዙን ተከትለን ሀይቅ እንደዚሁም ደግሞ የወተር ፓርኩ የስፖርት ስፍራዎች የፒኮክ ፓርክ እና ካናል የሚሰሩ ፕሮጀክቶች አሉ። እነሱን ነው የምንመለከተው ከነዚህ ከህንፃዎቹ በስተጀርባ የሚገኘውን ማለት ነው። እንግዲህ አዳዲስ ቤተሰብ የሆናችሁ ወይም ደግሞ ለመጀመሪያ ጊዜ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ነባር ቤተሰቦችም ያው ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁንም ማስቀመጣችሁን አትርሱ። እንግዲህ ቪአይፒ ኮሪደር ላይ ነን ያለ ነው። አሁን ይህም ፕሮጀክት በቅርቡ እንደተጠናቀቀ ሁላችሁም ታውቃላችሁ። ከዚህ ከቦሌ ብራስ እስከ ኡራኤል ቤተክርስቲያን ድረስ ማለት ነው። ከዛ ተሻግሮ ወደ ካሳንቺስ እንደዚሁም ደግሞ በቀጥታ ወደ ቤተ መንግስት 4 ኪሎ የሚወስድ ስለሆነ የቦሌ ዋናው መንገድ ላይ የነበረውን ሸክም ወይም ደግሞ ያን እዛ ላይ የነበረውን ጫና የሚያቃልል ስለሆነ እንደ ሁለተኛ አማራጭ ይሄኛው ቪአይፒ ኮሪደር እንደተሰራ ይታወቃል። በነገራችን ላይ በጣም በፍጥነት ከተጠናቀቁ ፕሮጀክቶች ውስጥ ምናልባት ግንባር ቀደሙ ይመስለኛል። 2 ወር ምናምን አካባቢ ነው ውስጥ ነው የተጠናቀቀው ይህ ፕሮጀክት የኮሪደሩ ማለት ነው። እንግዲህ እሷን አልቆ በደንብ ጥሩ ፍሎ አለው። እኛ በቀጣዩ ተሻግረን እንደምታዩት የአትላስ የወንዝ ዳርቻ ልማቱን ጀምረናል። እሱን ነው የምንጎበኘው። በግራ በኩል አሁን እንደምታዩት ህንፃዎቹ ትልልቅ ህንፃዎች፣ ሆቴሎች፣ የመዝናኛ ስፍራዎች በርካታ እንትኖች አሉ። በግራ በኩል ደግሞ ይቅርታ፣ በቀኝ በኩል አሁን ከጀርባዬ ማለት ነው እዛ ጋም ትልልቅ ግንባታዎች አሉ። በተለይ ሰሞኑ ከትላንትና ወዲያ መሰለኝ ፒኮክ ወንዝ ዳርቻን አሳይቻችሁ ነበር። የተነሳውበት አካባቢ ወይም ደግሞ ከባምቢስ ወንዝ ዳር የቀጠለው የዚህ የፒኮክ የወንዝ ዳርቻ ልማት የተነሳንበት ወይም ደግሞ መግቢያው ጋር ትልልቅ ማሽነሪዎች የሚቆፍሩ የታጠረ ግቢ አይታችሁ ነበር። ወይም ደግሞ ከዚህ በፊት እንዳልኳችሁ የዚህ ኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን የነበረበት አሁን ላይ እንኳን የለም። እዛ ስር ላይ እየተሰሩ ያሉ ትልልቅ ግንባታዎች አሉ። በግለሰብ የሚገነቡ እንደሆነ ነው እንግዲህ ጥበቃዎቹ ስጠይቃቸው የነገሩኝ። በርካታ የታጠሩ እንትኖች አሉ። ለዛም ውስጥ እንግዲህ እዚህ ድረስ ይደርሳል እነዛ ፕሮጀክቶች። ስለዚህ አሁን በቀኝ በኩል ምንም ላሳያችሁ የሚችለው የለም። እስከተወሰነ ድረስ በዚህ በግራ እያየን የቆርቆሮ ማለት ነው እንግዲህ እንደምታዩት እስከተወሰነ ድረስ ታጥሮ ነው ያለው። ግንባታዎች ምናምን አሉ። ዙሪያው የታጠረ ስለሆነ ውስጥ ላይ ምንም ሊታይ የሚችል ነገር የለም ከሚቆፍሩ መኪኖች ውጪ ማለት ነው። ለዛም ነው እንግዲህ ወደ ግራ በኩል በደንብ ፎከሳችንን ወደዛ ያደረግነው። ጠጋ ብለን እንግዲህ ወደ ሀይቁ ስንዳረስ እንደዚሁም ደግሞ ወደ ፓርኩ እና በእነዚህ በታጠረው ቦታና በፓርኩ መሀል ደግሞ አዳዲስ የተሰራ ያለ ፕሮጀክት አለ። በተለይ ደግሞ በርካታ እነዚህ ቴኒስ ከስፖርት ማዘውተሪያዎች ጋር የተያያዙ በርከት ያሉ የተሰሩ ፕሮጀክቶች አሉ። እነሱን እንመለከታለን። እንግዲህ እነሱን እያየን እስከ ቀጥታ በስተጀርባው ድረስ እስከ ፒኮክ ፓርክ ጀርባ ድረስ በመሄድ የውሃ ፓርኩንም እንጎበኛለን። ከዛ መሀል ላይ ካናሉ አለ። በቀጣይ ይሄኛውንና የፒኮክን ወንዝ ዳርቻ ልማት ድረስ እየተሰራ ያለ የካናል ፕሮጀክት አለ። እሱኛው እንደውም አሁን ላይ እያለቀ ይመስለኛል። በተለይ በዚህኛው በኩል ተወሰነ ካልቀረው በስተቀር ከትላንትና ወዲያ ምናልባት ካላያችሁት ነው እንጂ መነሻው አካባቢ በተለይ በጽሁፍ ማድረጌ የካናል ፕሮጀክቱ በፒኮክ በኩል የሚል ጽሁፍ የጻፍኩባትም ነበረች።
ስለዚህ እዛ ድረስ የሚደርስ ነው ማለት ነው። እንግዲህ ዙሪያው ከዚህ ከታጠረው ከነዛ በስተጀርባ የምታዩት ገስት ሃውሶች አሉ። በተለይ ከአስፋልቱ ዳር ላይ ደግሞ እነ ፒዛ ቤት፣ ትልልቅ ካፍቴሪያዎች አሉ። ያው የዚህ አትላስ እስከ ቦሌ ሩዋንዳ ድረስ እየተሰራ ያለው የኮሪደር ልማት እንዳለ ይታወቃል። በዛኛው በኩል እሱኛው በርግጥ ካሳያዎቹ ቆይቻለሁኝ። ነገር ግን ያን ያክል ብዙም እንትን ለውጥ የለውም። ምናልባት የሆነ ቀን እሱን ደግሞ ተመልሰን እናየዋለን ወይ ከቺቺኒያ ጋር አድርገን። ቺቺኒያ እንኳን አሳይቻችሁ ነበር፣ አንድ እስከ ሳምንት አልፎታል። በርግጥ ይሄኛው ነው የቆየ ነው፣ ግን በዛው ነው ያለፍኩት ማታ። ያን ያክል ለውጥ ስላላየሁበት እንደምታዩት ወደዚህም አካባቢ እየመሸ ስለነበር ከስራ በኋላ ስለሆነ አዳዲስ ነገሮች ስላልነበሩት ነው ዝም ያልኩት። የምትፈልጉት ከሆነ ግን ሌላ ቀን ተመልሰን እሱንም ልናይ እንችላለን። ለማንኛውም ወደ ዘ ፕሌስ አካባቢ ደርሰናል። እንግዲህ እዚህ ጋር የሚገርም ሆቴል አለ። ከዚህ በፊት ዘፓላስ ነበር፣ ዘ ፕሌስ ተብሏል። እንግዲህ ለምን እንደሆነ እንጃ። በተለይ እነዚህ ስብሰባዎች ምናምን ሲኖሩ ትልልቅ እንትኖች ከሚሰጡ የሆቴሎች አንዱ ይሄኛው ሆቴል ነው፣ ከፍተኛ መስተንግዶ ከሚያደርጉ ማለት ነው። በእርግጥ እዚህ አካባቢ የሆቴል ችግር የለም፣ በርካታ ሆቴሎች አሉ። እነ ደሳለኝ ሆቴል፣ ዋሽንግተን የመሳሰሉ ትልልቅ ሆቴሎች አሉ። ኤምባሲዎችን በርካታ ኤምባሲዎች ይገኛሉ። እንደዚሁም ደግሞ እና ኢሮፒያንም ዩኒየን በዛው መስመር ስላሉ አካባቢው ሴፍም፣ እንደዚሁም ደግሞ ትልልቅ የመዝናኛ ቦታዎች የሚገኙበት ነው። እንግዲህ በቀኝ በኩል በፓርኩና በዚህ መሀል እንደምታዩት የስፖርት ስፍራዎች ካልኳችሁ ውስጥ አንደኛው እነዚህ የቴኒስ ግራውንዶች አሉ። የግራውንድ ቴኒስ መጫወቻ ስፍራዎች፣ ይህም የታጠረው አንዱ እሱ ነው። አንድ ብቻ ሳይሆን አንድ 3 እንደዚህ አካባቢ አሉ፣ በዚህኛው በኩል ብቻ ማለት ነው። ከዛ አለፍ ስንል ደግሞ ምናልባት ሃይላይት ላይ ያያችሁት እየተሰራች ያለች ምናልባት ለእግር ኳስ ሲሆን ለቴኒስ ሲሆን ባስኬትቦል ይሁን፣ በእርግጥ ለባስኬትቦል እንኳን የሚሆን እንትን የሚል አይመስልም፣ ትንሽ ሰፋ ያለም ነው። እዛም አካባቢ እየተሰራ አለ፣ በተለይ በፓርኩ እንደዚሁም ደግሞ በነዛ በታጠሩት መሀል ማለት ነው። እንግዲህ እነሱንም እንመለከታለን። እንግዲህ ፓርኩ ረጅም ዓመታትን ያስቆጠረ ከኦልሞስት ኃይለ ሥላሴ ዘመን ጀምሮ የተመሰረተ ፓርክ እንደሆነ በባለፈው ቪዲዮም አውርተን ነበረ። እንግዲህ ውስጥ ላይ በእርግጥ አሁን ላይ ወደዛ መግባት አይቻልም እንደነገርኳችሁ እድሳት ላይም ስለሆነ፣ እንደዚሁም ደግሞ አገልግሎት መስጠት ስላልጀመረ ማለት ነው ከእድሳቱ በኋላ። እንግዲህ እሱ አካባቢም በአጥሩ ስናልፍ እንዳየሁት በርካታ እንትኖች እየተሰሩለት ነው የሚገኙት። በተለይ በላይት ያሸበረቀ አዳዲስ ቤቶች እንደዚሁም ደግሞ ኢቨን ሀውልቶች የተገነቡበት እያየሁኝ ነበር። ፒኮክም አለች አይቻታለሁ፣ እየተሰራች ነው በዛኛው አቅጣጫ ማለት ነው፣ በወሎ ሰፈር በኩል። እንግዲህ ወደ ፓርኩ ዛሬ ባንገባም፣ በነገራችን ላይ እዚች ጋር ይህችንም አስፋልት እያደረጓት ነው እንደምታዩት። ከዚህ በፊት መተላለፊያ ዝም ብሎ የጠጠር እንትን ነው የነበረው፣ የጠጠር መንገድ። አሁን አስፋልት እያደረጉት ነው የሚገኙት ባለፈው ካየነው አንጻር። እዚህ ጋር ሌላኛው አንዱ ለውጥ ይሄ ነው ማለት ነው። ስለዚህ ዞረን በታችኛው በዛኛው በኩል እንገባለን። እንደምታዩት ማለፍ ስለማይቻል ማለት ነው ኦልሬዲ ስለዘጉት በዛችኛው አቅጣጫ እንዞራለን። እንግዲህ ዞረን የስፖርት ስፍራ አለች ያልኳችሁ በዛ በፓርኩ በዛ በኩል ስለሆነ እሱን አይተን ተመልሰን መጥተን ወደ ፓርኩን ዙሪያ በማድረግ ወደዛ ነው የምናልፈው። እንግዲህ ይሄ ፓርክ የዙ ፓርክ እንደሚባል እንደዚሁም ደግሞ ከዚህ ከጥቁር አንበሳ ጋር ተያይዞ ትልቅ ታሪክ እንዳለው ባለፈውም ቆያችሁ ቤተሰቦች ማለት ነው በተለያያችሁ ካላችሁ እንግዲህ እንደዛ ብያችሁ ነበረ። ከ6 ኪሎ ጋር ያለው ወይም ደግሞ 6 ኪሎ አጠገብ የሚገኘው የዚህ አንበሳ ግቢ ከሱ ጋር ደግሞ የተያያዘ ታሪክ አለው። በተለይ እዛ የነበሩ አንበሶች ወደዚህ የማምጣት ነገርም ስላለ ማለት ነው። እንግዲህ እንደ ፓርኩ ከዚህ በፊት በነበረው አገልግሎቱ በርካታ እንትኖች ይሰጥ ነበር። በተለይ ደግሞ ለዚህ ኢቨንት የሰርግ እንደዚሁም ደግሞ ለተለያዩ ዝግጅቶች ያሏቸው እንደ በቲም የሚመጡ በቡድን ሆነው የሚመጡ ግለሰቦችን በደንብ ያስተናግድ ነበር። ከዛ ውጭ እንደ ጭላዳ ባቡን የመሳሰሉ የተለያዩ ደግሞ እንስሳትም የሚገኙበት ነበር። አሁንም አሉ በእርግጥ እንስሳቶች ያው ክፍት ስላልሆነ እንጂ ምናልባት ሲከፈት ደግሞ መጥታችሁ ልታዩት የምትችሉት ነው። ሌላው እንግዲህ አንደኛው የቱሪዝም መዳረሻ የሆነ እዚህ ከተማ ውስጥ ያለ እድሜ ጠገብና እንደዚሁም ደግሞ በደንብ የሚጎበኝ ወይም ደግሞ በደንብ ሲጎበኝ የነበረ ስፍራ ወይም ደግሞ ፓርክ ነው። ሌላው እንግዲህ ጸሐፊያኖችም እዚህ ስር በደንብ እንትን ይሉ ነበር፣ የሚጽፉ ሰዎች፣ ስዕል የሚስሉ ሰዎች ምናምን ማለት ነው።
እንግዲህ እዚህ አካባቢ ከዚህ በፊት ያው መኖሪያ ነበር ከዚህ በፊት እኔም እንዳልኳቸው እንደዚሁም ደግሞ እናንተም እንደምትገምቱት ወደ ልማቱ ከመጀመሩ በፊት ማለት ነው ወደ ሌላ ሰፈር እንዲሄዱ ነው የተደረገው በቅያሪ ምናምን ማለት ነው። ከዚህ ከአስፋልቱ ጀምሮ ከተነሳንበት ጀምሮ እስካሁንም ኢቭን ያለንበት ዙሪያው በሙሉ ምናልባት ስታልፉ ያያችሁት ይመስለኛል። ኢቭን ጫፍ አካባቢ ያው የንግድ ቤቶች ነበሩ እንደ አትክልት ቤት፣ ሱቅ ምናምን የመሳሰሉ የተለያዩ ቤቶች ማለት ነው። ከዛ ውጭ ደግሞ በርካታ በቀበሌ ቤቶች እና እንደዚሁም ደግሞ የጭቃ ቆርቆሮ የተሰሩ በርካታ ቤቶች እዚህ ዙሪያ ላይ መኖሪያ ቤቶችም ነበሩ። እንግዲህ አሁን እንደምትመለከቱት ሌላ አትላስ ላይ እዚህ የሚገርም አይነት ፕሮጀክት ነው እየተሰራ የሚገኘው። እንደምትመለከቱት እንግዲህ ሌክ አለ፣ ካናል አለ፣ ወተር ወይም ደግሞ የወተር ፓርኩ አለ በዛኛው ዞሮ ማለት ነው። በስተጀርባው ደግሞ ተለመችለትም እንዳያችሁት ኦልሬዲ ትልቁ ሞል እየተገነባ ነው የሚገኘው። ከዛ ውጭ ደግሞ እነዚህ ጎጆ ቤቶቹ ኢቨን ኦልሬዲ አሁን ስራ እየጀመሩ ነው የሚገኙት። በነገራችን ላይ አሁን ራሱ ገና ሳይከፈት በርካታ ሰዎች ይጎበኙታል። ኢቨን ኢትዮጵያኖች ብቻ ሳይሆኑ የተለያዩ ኢቨን ቻይኖች፣ ሌሎችም ነጮች እንደዚሁም ደግሞ አረቦችም አይቻለሁኝ። አፍሪካኖችም በርካታ አፍሪካኖች በዚህ በኩል በተለይ እንትን ይላሉ ይጎበኛሉ። በተለይ ምሽት አካባቢ ደግሞ ወክ የሚያደርጉ ሰዎች በብዛት ትመለከታላችሁ። እንግዲህ እችኛዋ ድልድይ ኦልሬዲ የነበረች ነች፣ ኦልድ ናት፣ አዲስ አይደለም የተሰራው። እንትን አላሏትም፣ እዚሁ ላይ እንዳለች የሆነ ሞደርናይዝ ነው ያደረጓት። ዞሮ ደግሞ ከዚህ ጀምሮ እንግዲህ ወንዝ ዳርቻውን እስከሚዞር ድረስ የሆነ አሳምረውታል። በተለይ ደግሞ ከአርት ጋር የተያያዘ ስዕላ ስዕሎች እንደዚሁም ደግሞ ቴክስቶችም አሉት እንደምታዩት። ስለዚህ እንግዲህ ከዚህ በኋላ ያለው የሀይቁ ስፍራ ነው። እኛ ግን ዞረን ነው የምንመጣው ወደዛ በኩል። እዛ በኩል ያለውን ያላየነው አንድ ፕሮጀክት አለ፣ እሱን በመመልከት እንመለሳለን። ያ ማለት ብቸኛው በአትላስ እና እንደዚሁም ደግሞ በፒኮክ ወንዝ ዳር መሀል የሚገኘው ማለት ነው። በአስፋልቷ በዛች ከፍ እንላለን ወደ ላይ። እንደምታዩት ግሪን ነው አካባቢው። ለነገሩ የፓርኩም እንደዚሁም የፓርኩ ስር ያሉ ዛፎች ወይም ደግሞ እጽዋቶችም በነገራችን ላይ ለከተማዋ አንዱም የዚህ ቴምፕሬቸርን ወይም ደግሞ የአየርን በማቀዝቀዝ እንደዚሁም ደግሞ ኢቭን የውሃው ከዚህ በፊት ወንዙ በነበረ ሰዓት ከልማቱ በፊት በጎርፍ እንትን እንዳይል ከሚከላከሉ አንዱ ምክንያቶች ውስጥ እዚህ ፓርኩ ስር ያሉት እጽዋቶች እንደሆኑ የሆነች እንትን ላይ አንብቤ ነበረ። ጎርፍ በሚኖር ሰዓት ፍሎ በደንብ ተስተካክሎ እንዲሄድ እንደዚሁም ደግሞ ለመርግጥም ይኖራል እጽዋቶች ካሉ አካባቢው አየሩ ደህና ነው የሚሆነው፣ ነፋሻማ ነው የሚሆነው። በዚህ በቀኝ በኩል የምትመለከቷቸው ኦልሬዲ አሁን በቅርብ የተሰሩ ናቸው። ከዚህ ከልማቱ ጋር ማለት ነው የተተከሉ ናቸው። ኦልሬዲ ካደጉ በኋላም ስለሚመጡ መሰለኝ ከፍ ያሉን እንትን የሚሉት። የነበረው የፓርኩ ስር ያሉት ብቻ ናቸው። እንግዲህ ሰሞኑ ትንሽ ዝናቡ መልሶ ቀዝቀዝ ብሏል መሰለኝ። አንድ ሁለት ቀን የለም። ከዛ በፊት በደንብ ሲዘንብ ነበር እንዳያችሁት። በተለይ ኢቭን ወንዝ ዳር ልማቶችን ነበር ያኔ ሳሳያችሁ የነበሩት። ያኔ ሞልቶም ይታዩ ነበር። በእርግጥ አሁንም የተወሰነ ሙሉ ለሙሉ እንትን የመድረቅ እንትን የላቸውም። በእርግጥ እንግዲህ እንደምትመለከቱት ወደ ውስጥ ገብቻለሁኝ። ይህን ስፍራ ነው እንግዲህ አዲስ ነው ያልኳችሁ፣ ከዚህ በፊት ኦልሬዲ አልነበረም። ምናልባት የቴኒስ ዩን እንደሆነ የስፖርት ስፍራ ግን ይመስላል። በሁለቱም ተቃራኒ ኦልሬዲ እንደምትመለከቱት ኢቭን የማረፊያ ድል እንትኖች አሉት። ፍሎር ደረጃ አለው። ፊት ለፊት በኩልም ኦልሬዲ እየተሰራ ያለች ቤቶች አሉ። ምናልባት የዚሁ አካል ማለት ነው። እንግዲህ ጀርባው የወንዙ ነው፣ በተቃራኒ በኩል ያለው ማለት ነው። የፒኮክ በኩል ያለው
ወንዙ ባንተይክቱ እንደሚባል ከዚህ በፊት ነግሬያችሁ ነበር። ከዚህ ከአምባሳደር በኩል የሚመጣው ማለት ነው። አምባሳደር ላይ 2 ወንዞች አሉ። ከዚህ ከፍሏ እና እንደዚሁም ደግሞ በተቃራኒ ከኢሚግሬሽን በኩል የሚመጣ በዚህ በፖስታ ቤት በኩል ማለት ነው። ከዛ አምባሳደር ፓርክ ውስጥ መስታወት ድልድይ የተሰራችው አለች አሁን በኮሪደሩ ማለት ነው። እዛ ስር 2 ወንዞች ከተቀላቀሉ በኋላ ወደ ጊዮን፣ ከዛ በጊዮን እስጢፋኖስ በአምቢስ አድርገው እዚህ ድረስ ይደርሳል ማለት ነው። እንግዲህ እዚህ ደግሞ ከደረሱ በኋላ እነዚህ 2 ወንዞች አሁን እኛ ያየነው የአትላስ እና ከትላንት ወዲያ ደግሞ ያየነው የፒኮክ ከፓርኩ በስተጀርባ ወይም ደግሞ እየተሰሩ ካሉት ከካናሉ እና ከወተር ፓርኩ ባሻገር ነው የሚቀላቀሉት። ከዛ ወደ ቦሌ ሩዋንዳ አቅጣጫ ማለት ነው። ኦልሬዲ ሩዋንዳ ጋም አዲስ የብረት ድልድይ እንደተሰራች ቆይቷል እንጂ አሳይቻችኋለሁ። ኦልሬዲ እናንተ ብዙዎቻችሁ ያያችሁት ይመስለኛል። እዛም የወንዝ ዳርቻ ትንሽ ቦታ አለች የተሰራች። ያው እንግዲህ የፓርኩ መግቢያ የምትመለከቱት ነው በፊት የነበረው ማለት ነው። እንግዲህ እነዚህ ጎጆ ቤቶቹ ምናምን አዳዲሶች ናቸው እነዚህ የተሰሩት የእድሳቱ አካል ናቸው ማለት ነው። አሁን ግን ያው በርካታ መግቢያዎች አሉ በምዞረበት ማቅጣጫ ብቻ ኢቭን በዚህ በግራ በኩል 2 ነው ያለው፣ በስተጀርባም አለ ምናምን። ስለዚህ አሁን በርከት ያሉ ብዙ የተሰሩ አሉ። እንደ አማራጭ በየመግቢያው ላይ ደግሞ ዳር ላይ ወይም ደግሞ መግቢያው ኢቭን ላይቶቹ ራሱ በጣም ለየት ያሉ ናቸው፣ ደስ የሚሉ በምሽት ሁላ በጣም ነው የሚያማምሩት። እንግዲህ ወደ መጣንበት አቅጣጫ ነው እየተመለስን ያለ ነው። አሁን የሚቀረን ሌኩ ካናሉና ወይም ደግሞ ወደ ወተር ፓርኩ አቅጣጫ ወደዛ እናመራለን፣ ዋናው ፕሮጀክት ያሉበት በኩል ማለት ነው። ግቢው እንደምታዩት ነው ይላችሁ አዳዲስ ነገሮች አሉት የፓርኩ ግቢ ማለት ነው። ኢቭን አጥሩ ሁላ በደንብ ነው እድሳት የተደረገለት። ከዚህ በፊት ኢቭን ፓርኩ መኖር ሁላ ማለት የሚያውቀው ሰው በደንብ እንትን የሚለው ሰው ካልሆነ በስተቀር በነገራችን ላይ ሌላ እዚህ ነበር አንድ ትልቅ ሆስፒታልም ነበር በጸጋህ የሚባል ማለት ነው። ሰፈር ሁላ ኦልሞስት በሱና በፓርኩ ነበር። ፒኮክ በጸጋህ ጋር እንደዚህ ነበር የሚባለው። ተሻግሮም በኩል በዛኛው በኩል እርሻ ሁላ እንደነበር የባለፈው ቪዲዮችን ላይ ነግራችሁ ነበር። እንግዲህ ዙሪያው በጣም ነው የሚያማምረው። እዚህ አትላስ ላይ እየተሰራ ያለው ፕሮጀክት ከተማው ላይ ትልቅ የቱሪዝም መዳረሻ የሚሆን ነው። ኢቭን ኦልሬዲ አሁን እየሆነ ስለሆነ ማለት ነው። በዛኛው በኩል ደግሞ ኢቭን ይቅርታ በፒኮክ በኩል ሰው በደንብ ፍሎ አለ። ኦልሬዲ አሁን እንኳን እዛም ሬስቶራንቶች እና እንደዚሁም ደግሞ ኮፊ ቤቶች እየተከፈቱ ስለሆነ ሰው በደንብ ሊያየው የሚችለው ነው። እንግዲህ ያው ሌላኛው በር እዚህ ጋር የምትመለከቱት እሱ ነው ያልነበር ከዚህ በፊት፣ አሁን አዲስ ማለት ነው። ቀጥሎም ሌላ አለ። እንግዲህ እዚህ ጋር እንደምትመለከቷት ማለት ነው። ኦልሬዲ ኮንስትራክሽን ላይ ስለሆነ ሙሉ ለሙሉ አልተጠናቀቀም። ዛሬ እንግዲህ የዋና የመንገዱ ዳር ላይ ወይም ደግሞ ሀይቁ ዳር ያሉት መብራቶች አልበሩም፣ ገና ነው። ሰዓት አይ ቲንክ ያለው መሰለኝ በደንብ መሸት ሲል ነው የሚያበሩት። እነሱ ደግሞ ሲበሩ እዚህ አካባቢ ሌላ የተሻለ ሉክ ሁላ አለው። በጣም ነው የሚያምረው። ስክሪኖቹም የዚህ የኢትዮጵያ ባንዲራ የያዙ ናቸው። እነሱ ደግሞ የራሳቸው የሆነ ሌላ የሚያማምር አይነት ውበት ይሰጡታል። እንግዲህ ሌላኛው መግቢያ በዚህ በኩል ያለው ይሄ እንግዲህ በዚህ 2 በዛኛው ደግሞ በወሎ ሰፈር በኩል አለ። ቅድም ያየ ነው አለ በላይ በኩል ወደ 4 በሮች አሉት ማለት ነው። በፊት የሚታወቁት እንግዲህ በዚህ በኩል ያለውና በወሎ ሰፈር በኩል የነበሩ 2ቱ ናቸው የሚታወቁት ብቻ ሳይሆን የነበሩት ማለት ነው። እንግዲህ ሌላው እዚህ ጋር የሀይቁ ዳር ላይ እንደ ማረፊያ ወንበሮች የተዘጋጁ አሉ የተሰሩ። እነዚህ እዚህ ጋር የምትመለከቷቸው ማለት ነው።
እንግዲህ ወደ ሀይቁ ተዳርሰናል። ኦልሬዲ እዚሁ ጋር ነን ያለ ነው። ቀጥሎ ፊት ለፊታችን የሚገኙት ዞር ብለን ወደ ሀይቁ እና ቀጥታ ወደ ካናሉ እና እንደዚሁም ደግሞ ወደ ወተር ፓርኩ እንሄዳለን። ያው ወተር ፓርኩ በግል የሚሰራ እንደሆነ ወይም ደግሞ አቶ ታዲዮስ የሚሰሩት የዚህ ኩሪፍቱ አዲስ አበባ ብራንች እንደሆነ ይታወቃል። እሱ ዙሪያ ላይም በነገራችን ላይ ትልልቅ ግንባታዎች አሉ፣ ወይም ደግሞ ዋናው መንገድ ይዞ ማለት ነው ህንፃዎች፣ በተለይ ደግሞ ለዚህ ለቢዝነስ ወይም ደግሞ ለንግድ የሚሆኑ እንደዚሁም ደግሞ አንድ ትልቅ ስጋ ቤትም እየተከፈተ ይቻለኝ ኦልሬዲ ማስታወቂያ የተሰቀለ ስላየው ማለት ነው። ወደ ቦሎ ሰፈር አቅጣጫ በኩል በዛኛው ማለት ነው። በዚህኛው ዙሪያው ሆቴል ነው እንግዲህ እዚህ 360 ዲግሪ ነው ኦልሬዲ እየለማ የሚገኘው። ትልልቅ ሪል ስቴቶችም አሉ። በነገራችን ላይ አሁን አትላስ ሌላው የሚታወቅበት ውስጥ የመዝናኛ ብቻ ሳይሆን የመኖሪያ በርካታ የሪል ስቴት ግንባታዎችም አሉት። ያው በደንብ እስካሁን ድረስ በደንብ የሚታወቀው የኖህ ትልቁ ህንፃ ቢሆንም የተነሳንበት አካባቢ የነበረው ወንዝ ዳርቻው ጀርባ ላይ የነበረው ትልቁ ነጭ ህንፃ ማለት ነው። እሱ ነው አካባቢ ላይ በደንብ የሚታወቀው። ከዛ ውጭ ግን በርካታ ግንባታዎችም አሉ። እንግዲህ የአትላስ እስከ ቦሌ ሩዋንዳ ድረስ ያለው ኮሪደር ሲያልቅ ይሄኛው ፕሮጀክት ሲጠናቀቅ በጣም የሚያማምሩ አይነት ወይም ደግሞ የሚገርም አይነት መዳረሻ ነው የሚሆነው የዚህ ሰፈር። ኦልሬዲ ቪአይፒ ኮሪደሩ ተጠናቋል። እንግዲህ አሁን ደግሞ የቀረን ወደ ካናሉ እና ወደ ወተር ፓርኩ እንሻገራለን። ወደዛ አቅጣጫ አድርገን ነው እየሄድን የምንገኘው። የፓርኩም እንግዲህ አጥሩ የሚያበቃው እዛች ሰዎች ወክ እያደረጉ ያሉት ነው። እንግዲህ ዙሪያውን ነው እየዞሩ ያሉት። አሁን እዚህኛው አካባቢ ከፕሮጀክቱ ባሻገር እንደ ጥሩ የስፖርት ስፍራም እየተወሰደ ነው የሚገኘው። በርካታ ወክ የሚያደርጉ ሰዎች በተለይ ምሽት ላይ ከጉብኝቱ ባሻገር ማለት ነው እንደ ጤና ቦታ ወይም ደግሞ ጂም ከመሄድ እዚህ ወክ ማድረግም የተሻለ የሚሆንበት አለ። ስለዚህ ጥሩ አማራጭ ይሆናል ማለት ነው። በዛኛው በኩልም ተመሳሳይ፣ ያ ደግሞ እንደውም ረዘም ያለ ቦታም ስለሚሸፍን ኢቭን ከፒኮክ ከታችኛው መግቢያ እንኳን ቢትነሱ በቀጥታ ወንዙን ተከተላችሁ እስከ ባምቢ እስከዛ ደግሞ ተሻግራችሁ ምናልባት ልሻገር ደግሞ ያለ ሰው እንግዲህ እስከ ፉልሃ ከፉልሃ አልፎ እስከ ፒያሳ ድረስ መሮጥ የሚችልበት አማራጭ አለ ማለት ነው። አይ እንደዛ ደግሞ ካልተመቸው ካለ እዛችሁ በዛችሁ ከፒኮክ እስከ ባምቢስ ድረስ ደርሶ መምጣት ራሱ ትልቅ ነገር ነው። ትንሽ መንገድ አይደለም በነገራችን ላይ ውስጥ ወንዙን ተከትሎ ማለት ነው። ለዛ መሰለኝ እንግዲህ በርካታ ነጮች በተለይ ደግሞ ሲሮጡ ይስተዋላል። አሁን ደግሞ ያው የኛም ማህበረሰብ ወክ የሚያደርግ ሰው በተለይ ብዙ ሰው ምሽት አካባቢ በርካታ ሰዎች ይስተዋላሉ። እንግዲህ ወተር ፓርኩ ጋር ነን ያለ ነው አሁን ከፒኮክ ፓርክ በስተጀርባ የሚገኘው ማለት ነው። እንግዲህ ተሻግረው ከዚህ ከሚበየደው በስተጀርባ የሚገኘው ነጩ አሁን አዲስ የተሰራው የዚህ ወንዙ ዳር ልማትን ተንተርሶ የተሰሩ ምናልባት ለቢዝነስ ወር ደግሞ ለኢንተርቴንመንት ዞን የሚሆኑ የተሰራ አዲስ ቤት ነው። ከዛ ባሻገር ደግሞ እንግዲህ የወሎ ሰፈር አካባቢ የሚገኙ ወይም ደግሞ ወደ ደንበል ፊት ለፊት ሸዋ ጋር የሚገኙ ቤቶች ናቸው እየታዩኝ ያሉት። ያው ዙሪያው ይሄ የምትመለከቱት ነው የሚመስለው። ካናሏ እቺ በአልሙኒየም በኩል ነው የምታልፈው። በዚህ በኩል በቀጥታ ወደ ፒኮክ ወንዝ ዳርቻው የሚወስድ ማለት ነው። ከዚህ ከሌኩ ጀምሮ እንግዲህ ከዚህ ይሄን ስፍራ ማለት ነው የምትመለከቱት ቦታ እንግዲህ ከዚህ ነው የሚነሳው። እንግዲህ እስካሁን ድረስ ያየ ነው ይሄን ነው እንግዲህ ተመለከት ነው። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ መለሳለሁኝ። ሰብስክራይብ ያላደረጋችሁ ድጋሚ ላስታውሳችሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን አስቀምጡልን። ማየት የምትፈልጉት ስፍራ ደግሞ መጠቆም የምትፈልጉ የሚቻል ከሆነ አሳያችኋለሁ። እኔ ከማሳየት ወደኋላ አይደለም። ፕሮጀክት ልትጠቁሙ ትችላላችሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። የዛሬ ዝግጅት በዚሁ ነው የሚጠናቀቀው። ነገ በሌላ ቪዲዮ እንመለሳለን። መልካም ጊዜ። ቻው።